እስካሁን እዚህ ነሽ እንዴ? ፍቅርዬ ለብርሃን እኮ የምሰራው ነገር እየነገርኳት ነበር። ፍቅርዬ አትበይኝ፣ ስንቴ ነው ያልኩሽ? ውጭ ወደዛ እኮ ተጣ ባታገኝ ነው ይሻላል። ያሳመምከኝ ነው ልቀቀኝ። ሰላም ጤና ይስጥልን። ውድና የተከበራችሁ የአስማረች ዩቲዩብ ተከታታዮች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በአደይ ድራማ በክፍል 21። ታዲያ ዛሬ ላይ ፍቅር አደይን አስጠልፋታለች ማለት ነው። በመከረችበትና ባወራችበት መሰረት ዴቭን የኔ የራሴ አደርገዋለሁ በማለትም እንዲሁም ከቤት አርቃታለች። ባርኮትም በአደይ ፍቅር ክንፍ ብሏል። ምክንያቱም አሁን ላይ አልገለጸላትም። ዳዊት ግን ገልጾላት አልተቀበለችውም እንጂ አሁንም ባርኮትን እንድታግዘኝ እኔ አደይን አፍቅሪያታለሁ ምን ላድርግ ሲልም አማክሮትም ነበር። ፍቅር ታዲያ ዴቭን እራቂው ከዚህ በኋላ የኔ ነው እንጂ ያንቺ አይደለም በማለትም ስትወጣም ስትገባም ትጨቀጭቃታለች። ነገር ግን ምንም አይነት ግንኙነት እንደሌላቸውና ከዴቭ ጋር እንደማይቀራረቡ ብትነግራትም እሷ ግን አይሆንም፣ እዚህ በኋላ አንቺ ግን መራቅ ይኖርብሻል በማለትም ከራሷ ጋር በማውራትና እንዲሁም ከዴቭ ጓደኛ ጋር አሁንም አንዳንድ ነገሮችን የሚፈጽሙበት ገንዘብ በመክፈልም ከቦታው ድረስ በመሄድም አደይ እንዳታመልጣችሁ ጥለፏት በማለትም እንግዲህ በመከረችበት ሰዓትም ወደ ኤላ ቤት ሄደሽ አጅለት አግዡ በማለት ስበብ ስትመለስም እንዲጠልፏት አድርጋለች። ይህም ዳዊትን በእጇ ለማድረግና አደይ ከኤላ ጋር ፍቅር ከጀመረች እኔን እንዴት እሺ ትለኛለች፣ እንዲሁም ለእኔ ሴት እንዴት ትሆናለች በማለትም ተስፋ እንዲቆርጥና ለእሷ እንዲሆንም ነበር ይሄንን ምክር የመከረችው። ነገር ግን ዳዊት አሁንም ውሸት ብትዋሽለትና ፍቅር ኤላን እያለች ነው እየሄደች ነው ከዚህ እንኳን ብዙ ስራ እያለባትና እያዘዝኳት አሻፈረኝ በማለት ነው ወደ ኤላ ቤት የሄደችው እያለችም አሁንም ውሸት እየደራረበች ብትነግረውም ዳዊት ግን በብዙ ጥርጣሬ ውስጥ ስለሆነም አይ ይሄ ሊሆን አይችልም አደይ አታድርገውም እያለ ነበር የተከራከራት። ነገር ግን አሁንም ደግማ እንዲያምንና በአደይ ተስፋ እንዲቆርጥ ታደርገዋለች። ምክንያቱም አደይ ከዚህ በኋላ አትመጣም ከዛው ነው ማድር ብላኛለች በማለትም ተነግረዋለች። ታዲያ ዳዊትንም በቃ ከዚህ በኋላ አደይም የለችም ባርኮትም የለ ሁላቸውም ስለሌሉ እኔ እናንተ ጥሩ ጊዜ እናሳልፋለን እባክህን እሺ በለኝ ትለዋለች። ዳዊት ግን በፍጹም አይሆንም እኔ ላንቺ ልሆን አልችልም እኔ የምጠብቀው ሰው አለኝ በማለትም ይነግራታል። ይናደድባታልም። በሌላ በኩል ደግሞ ዳዊት ባርኮትን ያማክረዋል። ምክንያቱም ከአደይ ፍቅር ይዞኛል እባክህን እንዴት አድርጌ እሺ እንድትለኝ እንዳደርጋት እርዳኝ በማለትም ይነግረዋል። ባርኮትም የሰማው ነገር ግራ ገብቶታል። እንዴት ሊሆን ይችላል? አንተም አፍቅራታል ማለት ነው? እኔም አፍቅሪያታለሁ እኮ ምን አለበት እንዳንተ ተናግሬ በተገላገልኩ ይላል። ከራሱ ጋርም ያወራል። ምን ነው እንደ ሌሎቹ ደግሞ አትሆንም ልትለኝ እንዳይሆን ሀሳብ አበዛህ ይለዋል። ዳዊትም በጣም ገርሞታል የባርኮት ትካዜ። አረ ችግር የለውም ታዲያ ምን አለችህ ይለዋል። ዳዊትም እሷ ግን ፍላጎት የላትም እኔ ግን በጣም አፈቅራታለሁ መልካምና ጥሩ ሴት ናት በማለትም ይነግረዋል። ዳዊትም አረ በፍጹም እሷ እሺ ካላለችህ አንተስ ምን ታደርጋለህ ይለዋል። ታዲያ ይሄንንም እያሰበ ሳለ እዚህ በኋላ በቃ አይኔ በማይበት መሄድ አለብኝ በማለት ከራሱ ጋር ያወራል። ይህም የባርኮት የቀድሞ ፍቅረኛው ልቡን ስለሰበረችውና እምቢ ስላለችው ይመስለኛል። ታዲያ ይህንንም እንግዲህ እኔ መሰበርን ለምጃለሁ ዳዊት ግን አይችልም እያለም ለዳዊትም ያስባል። በሌላ በኩል ደግሞ የዳዊት እህት ሊዲያ ኤላን አፍቅረዋለች። እኔ ልጁ ተመችቶኛል ከሱ ጋር ሂጄ ጊዜ ማሳለፍ አለብኝ በማለትም ወደ ኤላ ቤት ትሄዳለች። ኤላም መጽሐፍ እያነበበ ነበር። እንዴት መጣሽ? እመጣለሁ ሳትይኝ እንዴት መጣሽ በማለትም ይጠይቃታል። እኔ ጊዜ ማሳለፍ እፈልጋለሁ ካንተ ጋር ትላለች።
ኤላም ጠየቃት። ፈጣን ሆንሽ እኮ አልፈጠንሽም ይላታል። አዎ ፈጣን ነኝ። እኔ እንደ ሌሎች እኮ ሽሮ እየተመገብኩ ዘገምተኛ አይደለውም ትለዋለች። ኤላም ምን ለማለት ፈልገሽ ነው ይላታል። ሽሮ የሚበሉ ሰዎች ዘገምተኞች ናቸው፣ እኔ ግን ስጋ ዶሮ ስለምበላ ቀልጣፋና ፈጣን ነኝ ትላለች። ከዛም ኤላም ጠየቃት። ሽሮ ካልሽ አይቀር ዛሬ ለካ አርብ ነው፣ ስለዚህ አደይን ልጥራትና ሽሮ ትስራለይ በማለት ይነግራታል። እሷም እንዴ በፍጹም አይሆንም፣ አደይማ አትመጣም ትላለች። ሽሮ ከፈለክ እኔ እሰራልሃለሁ በማለትም እንድትሰራ ትነግረዋለች። ከዛም ወደ ራሷም መለስ ስትልና ወይኔ ጉዴ ፈላ፣ አሁን እንዴት አድርጌ ነው ምሰራው በማለትም ከራሷ ጋር አሰበች። ነገር ግን ወደ ክችን በመሄድም ሽንኩርት ለመክተፍ ስትሞክርም በጭራሽ አልቻለችበትም። ወይኔ ጉዴ አይኔን አመመኝ፣ ምን አይነት ጣጣ ነው እያለችም የያዘችውን ቀይ ሽንኩርት እየገረዳደፈች ወደ መሬት ትጥለዋለች። ከዛም ኤላ ወደ ክችን በመግባትም ይመለከታታል። አንቺ ምን ሆነሽ ነው? እንዴት አድርገሽ ነው መከትፊው ይላታል። ከምድር ሲያይም ብዙ ሽንኩርቶች ወድቀዋል። ከዛም ሽክፍ ያደርግና ሽንኩርት ገዝተሽ አታውቂም ማለት ነው በማለትም ይነግራታል። ምን ማለት ነው ደግሞ ይሄ ትለዋለች። ሽንኩርት ገዝተሽ የምታወቂ ቢሆንማ ይሄ ሁሉ ሲወድቅ አታናሸው ነበረ ለምን ይላታል። እሷም የወደቀው ከዘው ወድቋል፣ ግን ሌላም አምጥቼ መጨመር እችላለሁ ብዬ ነው በማለት ስትናገርም ኤላም አንስተሽ እኮ ማጠብ ትችይ ነበር ሲላትም አሁንም እንግዲህ እንዳልቻለችና ሙያ እንደሌላትም ትናገራለች። ኤላ ላንተ ብዬ ነው እንጂ እኔ በፍጹም ምግብ ሰርቼ አላውቅም ትላለች። አመሰግናለሁ ስለ ትብብርሽና አንቺ ለኔ ብለሽ ያላደረግሽውን ወይም ሰርተሽ ያላወቅሽውን ስራ ለመስራት ስለተነሳሳሽ ከልብ አመሰግናለሁ። ነገር ግን ነገ ትዳር ትይዣለሽ፣ ልጆችሽንስ ምን ታበያቸዋለሽ ምግብ ሳትሰሪ ሲላትም እሷም ደግሞ ችግር የለውም ሼፍ እንቀጥራለን በማለትም ትመልስለታለች። በሁኔታው ተናዷል ኤላ። እንዴት እንደዚህ ምንም አይነት የምግብ አሰራር ሳታውቂ እስካሁን ሳትማሪ እያለ እያወራ ባለበት ሰዓትም አደይ ቤት ለማጽዳት ትመጣለች። ከዛም ሊዲያ በጣም ትናደዳለች። በመቀጠልም ኤላ አደይን እስካሁን እንዴት ጥፋተኛ ነሽ አደይ ሊዲያን ሽሮ መስራት ሳታስተምሪያት በማለትም ጥፋተኛ እንደሆነች ይናገራል። ሊዲያ እኮ መማር ስላልፈለገች ነው እንጂ ሁሉ በደጇ ሁሉ በእጇ፣ እኔ ከዛሬ ጀምሮ አስተምራታለሁ በማለትም ትናገራለች። አደይ አንተም ከፈለግ እኔ ሰራልሃለሁ በማለትም እንድትሰራለትም ትጠይቀዋለች። ኤላም በጣም ደስተኛ ነው። ታዲያ ኤላም ይሄ የምትነቂው ሽሮ መስራት አቅቶሻል በማለትም እየሳቀባትና እያናናቃት ይገኛል። እናም የዛሬው ቪዲዮ የነበረኝ ይሄ ነበረ። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ ቪዲዮስ አደይን በምን አይነት መልኩ እናገኛት ይሆን? እነ ንጉስ ይለቋት ይሆን ወይስ እንዴት ትሆን ይሆን የሚለውን ይዤ እመጣለሁ ማለት ነው። መልካም ጊዜ። ቻው ቻው።